አሜሪካና ኢራን ድል እንደተቀዳጁ እያወጁ ባሉበት ጦርነት አሸናፊው ማን ነው? አሜሪካ ከኢራን ጋር የምታደርገውን ጦርነት ማቆሟን እየተናገረች ነው። በሁለቱ ሀገራት መካከል የተኩስ አቁም ከተደረገ ከሳምንታት በኋላ ማክሰኞ ዕለት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኤፒክ ፊውሪ በማለት የተጠራችው ዘመቻ ማብቃቷን ተናግረዋል። በአሜሪካና በኢራን መካከል በተደረገው ጦርነት ማን አሸነፈ? መልሱ የሚወሰነው ይህን የጦርነት ታሪክ እንደሚናገረው ወገን የሚወሰን ይሆናል። በኢራን የአገሪቱ መገናኛ ብዙሃን ዓለም ሀያላንን የጦር ጥምረት መቋቋማቸውና ማሸነፋቸውን ዘግበዋል። በአሜሪካ በኩል ደግሞ ፕሬዚዳንት ዶናልድ ትራምፕ እና አስተዳደራቸው ዓላማቸውን እንዳሳኩና ድል እንደተቀዳጁም ይናገራሉ። ነገር ግን በአደባባይ ከሚናገሩ አስተያየቶችና ከሚወጡ መግለጫዎች ባሻገር ከመጋረጃ ጀርባ የሚደረጉ ድርድሮች ከጦርነቱ ባልተናነሰ ወሳኝ እየሆኑ መጥተዋል። ከአክሲዮስ፣ ከሮይተርስ እና ከሌሎች የአሜሪካ ሚዲያዎች የተገኙ ዘገባዎች እንደሚያሳዩት ዋይት ሃውስ ከኢራን ጋር ባለ 14 ነጥብ የመግባቢያ ስምምነት ለመፈራረም መቃረቡን ያምናል። ሰነዱ በኢራን የኒውክሌር ፕሮግራም፣ በሆርሙዝ የባህር ወሽመጥና በሰፊው የቀጠና ውጥረቶች ላይ ቀጣይ ድርድር ለማድረግ የሚያስችል ማዕቀፍ ይፈጥራል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አገሪቱ እቅዱን እየገመገመች መሆኑንና ምላሿ በፓኪስታን በኩል እንደምታሳውቅም ተናግረዋል። ነገር ግን አንዳንድ ከፍተኛ የኢራን ፖለቲከኞች አስቀድመው በይፋ ውድቅ አድርገውታል። አሜሪካውያንን ከተሸነፉበት ጦርነት ምንም አያገኙም ሲሉ የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ በኤክስ ገጻቸው ላይ ጽፈው የአሜሪካ ፍላጎት በማለት ውድቅ አድርገውታል። እስካሁን ይፋ በሆኑት የእቅዱ ዝርዝር ሀሳቦች መሰረት ኢራን የኒውክሌር ግንባታዋ ለ20 ዓመታት ማገድ፣ ከፍተኛ የበለጸገ የዩራኒየም ክምችቷን ማስረከብና ሰፊ ዓለም አቀፍ ቁጥጥር እንዲደረግ መፍቀድ ይኖርባታል። ዘገባዎች እንደሚያሳዩት ስምምነቱ ኢራን የሆርሙዝ የባህር ወሽመጥ ሙሉ በሙሉ እንደገና እንድትከፍት ዋስትና እንድትሰጥም ያስገድዳል። በምላሹ አሜሪካ ቀስ በቀስ ማዕቀቦችን ታነሳለች፣ የታገደ የኢራን ሀብትን ትለቃለች እና የስምምነቱ ጊዜ ካበቃ በኋላ ኢራን የተወሰደ ዩራኒየም ማበልጸግ እንድትጀምር ትፈቅዳለች። ነገር ግን በኢራን ውስጥ ላሉ ብዙዎች እነዚህ ቃላት ከስምምነት ይልቅ እንደ እጅ መስጠት ተቆጥረዋል። ክርክራቸው ቀላል ነው። አሜሪካ ወሳኝ ውጤቶችን ማግኘት ስላልቻለች ኦፕሬሽን ኤፒክ ፋይሪን አቋርጣለች ብለው ያምናሉ። አሜሪካ የሆርሙዝን የባህር ወሽመጥ እንደገና ለማስከፈት የጀመረችው ዘመቻ በድንገት ተቋርጧል። ኢራን በአካባቢው ያሉት የአሜሪካ ጦር ሰፈሮችና ኢነርጂ መሰረተ ልማቶች ኢላማ ብታደርግም ከባህረ ሰላጤው ሀገራት መካከል አንዳቸውን በቀጥታ ወደ ጦርነቱ አልገቡም። ከሁሉም በላይ ደግሞ ምንም እንኳን የኢራን እስላማዊ ሪፐብሊክ በርካታ ከፍተኛ ወታደራዊ አዛዦችና ከፍተኛ የደህንነት መሪዎችም በጦርነቱ ቢገደሉም ስርዓቱ ባለበት ቀጥሏል። የኢራን የፖለቲካና ወታደራዊ ስርዓት መስራቱን ቀጥሏል። ተተኪዎች በፍጥነትም ተሾመዋል። ከጦርነቱም በፊት አንዳንድ ምዕራባውያን ባለስልጣናትና ተንታኞች ፈጣን ወታደራዊ ዘመቻ በከፍተኛ የኢራን መሪዎችና አዛዦች መግደል አዲስ ተቃውሞችን ሊያስነሳና ምናልባትም ስርዓቱን ሊጥል እንደሚችል ያምኑ ነበር። ያ ግን አልሆነም። ከጦርነቱ በፊት በነበሩ ወራት ኢራንን ያናወጡ ተቃውሞች በአብዛኛው ከጎዳና ላይ ጠፍተዋል። የጸጥታ ኃይሎች ቁጥጥራቸውን አጠናክረዋል፣ እስሩም ጨምረዋል። አንዳንድ የሞት ቅጣቶችም ተፈጽመዋል። በተመሳሳይ ጊዜ የመንግስት መገናኛ ብዙሃን በበርካታ ከተሞች መንግስት የሚደግፉ ሰልፎች በተደጋጋሚ ሲካሄዱ አሳይተዋል። የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ መሐመድ ባጊር ጋሊባፍ በቅርቡ አሁን ባለው ሁኔታ መቀጠል ለዩናይትድ ስቴትስ አዋጭ አለመሆኑ በሚገባ እናውቃለን፣ እኛ ግን ገና አልጀመርንም ሲሉ ተናግረዋል። ለኢራን አመራር በህይወት መስረፍ ብቻ ድል ሊሆን ይችላል። በተለይም ቴህራን በአካባቢውና በእስራኤል እንዲሁም በአሜሪካ ጦር ሰፈሮች በሲቪል መሰረተ ልማቶች ያደረሰችውን ጉዳት ስትመለከት ድሏን ታላቅ እንደሆነ ልታውጅ ትችላለች። ለዚህም ነው ቴህራን ሌላ ዙር ጦርነት ቢመጣ ግድ እንደማይሰጣትና ዝግጁ መሆኗን እየገለጸች ያለችው። የኢራን ባለስልጣናት ከተቃዋሚዎቻቸው ይልቅ የኢኮኖሚና ወታደራዊ ጫናን እንዲሁም የተራዘመ ጦርነትን የበለጠ የመቋቋም አቅም እንዳላቸው ያምናሉ። የአካባቢው ጸጥታ መደፍረስ የመርከብ ጭነትን፣ የምግብ አቅርቦትን፣ ኢንሹራንስ ወጪና ሰፊውን ዓለም አቀፍ ንግድም አስተባብሏል። ይህ ለቀጠናው ሰፊ መዘዝ ሊያስከትል ይችላል። ኢራን ከግጭቱ በኋላ ጠንክራ ትወጣ ይሆን? በተለይም በጦርነቱ ወቅት የአሜሪካ የጦር ሰፈሮች ያስተናገዱ ወይም በተዘዋዋሪ የአሜሪካና እስራኤል ዘመቻ የደገፉ ጎረቤት አገራት ላይ ክንደ ብርቱ ሆና ልትወጣ ትችላለች። ይህ ማለት ኢራን የፈለገችውን ሁሉ አሳካች ማለት አይደለም። አገሪቱ ከፍተኛ ጉዳት ደርሶባት ከፍተኛ ወታደራዊ ባለስልጣናትና ቁልፍ መሰረተ ልማቶችን አታለች። እንዲሁም ተቃውሞችን ሊያቀጣጥል የሚችል ከፍተኛ የኢኮኖሚ ጫና ውስጥም ትገኛለች። አሜሪካና እስራኤል በተራቀቁ የጦር መሳሪያዎችና የስለላ አቅማቸው ኢራን ውስጥ ዘልቀው በመግባት መምታት እንደሚቻልም አሳይተዋል። ይህ ግጭት በመጨረሻ በጦርነቱ ሳይሆን ያንን ለማስቆም በተደረገው ድርድር ውጤት ሊፈተሽ ይችላል። ለጊዜው ሁለቱም አገራት ለህዝቦቻቸው በጦርነት ማሸነፋቸውን እየተናገሩ ነው። ትክክለኛው መልስ ግልጽ የሚሆነው ግን ሁለቱም ወገኖች
ወደ ጠረጴዛ መጥተው እስከ መጨረሻው ድረስ በመደራደር ከስምምነት መድረስ ሲችሉ ብቻ ነው። ይህ መረጃ የቢቢሲ ነው። ትራምፕ ኢራን ለሰላም እቅዱ የሰጠችው ምላሽ ውድቅ አደረጉ። ፕሬዚዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችው ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገዋል። በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የቴህራን ምላሽ በአሸማጋይዋ ፓኪስታን በኩል መላኩን ዘግቧል። የዜና ወኪሉ የቴህራን ምላሽ ውስጥ በሁለቱም ግንባሮች የሚካሄድ ውጊያዎች እንዲቆሙ፣ አሜሪካ የኢራን ወደቦች ላይ የጣለችው እገዳ እንዲነሳ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ከሁለት ወር በላይ በዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውውጦች ቢኖሩም በአብዛኛው የተኩስ አቁሙ እንደቀጠለ ነው። ከዚህ ሳምንት ቀደም ብለው ትራምፕ በኢራን ላይ የከፈቱት ጦርነት በፍጥነት ይጠናቀቃል ብለው ነበር። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታችን በፊት ኢራን ያከማቸችውን የበለጸገ ዩራኒየም መውጣት አለበት ሲሉ ጠይቀዋል። ኔታንያሁ ሲቢኤስ ላይ በቀረበው 60 ሚኒት ስለተሰኘ ፕሮግራም በሰጡት ቃለ ምልልስ አሁን ያልወደሙ የማበልጸጊያ ማዕከላት አሉ ብለዋል። እዚህ እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔዝሽኪያን የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሀሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀርብ የተባለውን የኢራን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉ ጽፈዋል። የአሜሪካ መገናኛ ብዙሃን የሆነው አክሲዮን ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኒውክሌር ማበልጸጓን እንድታቋርጥ የተጣለባት ማዕቀብ እንዲነሳና በሆርሙዞች ምጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቁ ሀሳቦችን የያዘ ነው። መገናኛ ብዙሃኑ በዘገባው ስለ እቅዱ ማብራሪያ የሰጣቸው ሁለት በስም ያልተጠቀሱ የአሜሪካ ባለስልጣናትና ሁለት ሌሎች ግለሰቦችን ጠቅሷል። እነዚህ ምንጮች መግባቢያ ሰነዱ ላይ የጠቀሱት አብዛኛው ነጥቦች ለመጨረሻ ስምምነት መነሻ በመሆን ያገለግላሉ ብለዋል። ኢራን የዓለም 20% ነዳጅና ጋዝ የሚተላለፍበትን የባህሮች መጡን እንደዘጋች ነው። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች የከለለች ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ነው። ትራምፕ እንደ አውሮፓውያን አቆጣጠር ግንቦት 6 በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላቸው የሰላም ሀሳብ ማትስማማ ከሆነ ዳግመኛ የቦምብ ድብደባው እንደሚጀመር ጽፈው ከዚህ በፊት ከታየው ሁሉ የከፋ ይሆናል ሲሉ አስጠንቅቀው ነበር። ይህም መረጃ የቢቢሲ ነው።